ዘጠነኛው የአፍሪካ ቢዝነስ ፎረም በአዲስ አበባ እየተካሄደ ነው። ፎረሙ የአፍሪካን መጻኢ ጊዜ በፋይናንስ መደገፍ፣ ስራና ኢኖቬሽን ለዘላቂ ትራንስፎርሜሽን በሚል መሪ ሀሳብ ነው እየተካሄደ የሚገኘው። የቢዝነስ ፎረሙ ዋና ዓላማ የአፍሪካን ወጣቶች ኢኮኖሚ ለማጎልበት አስፈላጊ የሆኑ የፋይናንስ ምንጮችን፣ አጋርነቶችና ኢንቨስትመንቶችን ማሰባሰብ ነው። በዲጂታል ኢንዱስትሪዎች፣ በአነስተኛና መካከለኛ ኢንተርፕራይዞች እንዲሁም በፈጠራ ዘርፍ ላይ ያሉ እንቅፋቶችን መፍታትም ዋና አጀንዳው ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ለመላው የእስልምና እምነት ተከታዮች የረመዳን ወር ጾምን በማስመልከት የእንኳን አደረሳችሁ መልእክት አስተላለፉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በእስልምና ታሪክ በመጀመሪያዎቹ የነቢዩ መሐመድ ባልደረባዎች ስደት ወቅት ኢትዮጵያ መጠጊያ በመሆን ለዓለም የፍትህና የእውነት ምድር መሆኗን ያስመሰከረች ሀገር መሆኗን አንስተዋል። በዚህም ስለ ቀጠናዊ ግንኙነት ሲናገሩ ኢትዮጵያ ለመልካም ጉርብትናና ለትብብር መርሆች ያላትን ቁርጠኝነት አንስተው የልማት መንገዷ የሌሎችን መብት በጠበቀ መልኩ እንደሆነም ጠቅሰዋል። ኢትዮጵያ በአርቲፊሻል ኢንተለጀንስ ዘመን ተመልካች ብቻ ሳትሆን ዘርፉን የምትገነባና የምትመራ እንድትሆን ለማድረግ እየተሰራ ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ በዛሬው ዕለት የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ፖድ ኤአይ ዩኒፖድ የፈጠራ ማዕከልን ስራ አስጀምረዋል። ማዕከሉ በአፍሪካውያን ለአፍሪካ የሚሆኑ ቴክኖሎጂዎችን በመገንባት ለዓለም ማጋራት እንደሚያስችል ገልጸው ይህም ብሔራዊ መሰረት የሚጣልበት ብቻ ሳይሆን ለአህጉሪቱ ያለንን ፍላጎትና ህልም የምንገልጽበት ነው ብለዋል።